ቤዛ የባርኮት ጓደኛ እዛ ቤት የገባችው በቃ ሁሉም ልትጨርሳቸው ነው ማለት ነው። በዛ አድርጋ ሁሉም ለማተራመስ ነው አሁን እቅዷ ማለት ነው። አሁን ለሚ ልትታገት ነው። እሺ ከዛ በኋላ እቅዷ ማን ነው? ማን ነበረ ስሙ? እሱ ለመውሰድ ነው አይደል? ኤላን ማለት ነው። እሺ ኤላን አፈቀረች፣ ባርኮት አፈቀረች። አሁን ሴቶች የሚያግዱም ያው ልታፈቅረው ነው ወይስ በሌላ ስራ ነው የሚገናኙት? ያው ነው። ግን ወንዶቹ ጨረሰቻቸው። ምን ተሻለ? ኤላ ሚስትህ ልትታገድብህ ነው። ጉድህ አልሰማህም? ምን ትላለህ? አዎ ልትታገድ ነው። እዛ ቤት እኮ እውነት ነው ተናገረችው ፍቅር ማለት ነው። እዛም እንደመለካከፍ ነው እንጂ የእውነት የባርኮት ጓደኛ ሆነሽ አይደለም የመጣሽው ያላት ነገር እውነት ነው ማለት ነው። ከነሱ ጋር መውረድ አለብሽ፣ ራስ መውረድ አለብሽ። አሁን ደግሞ በብር አጥምዳ ያው እንግዲህ ያው ኤላ ሚስትህ ከሰማህ በደንብ አድርጋ መክረሃለች። ቲቪ ተስፈልጋ ከሆነ የእውነት ብር እንደ አይደለም ብር ቸገረው እንትን በቸገረው አትመስልም፣ ምንም ጎደላት ብላለች። እውነት ነው። ዝም ብላ አንተ ብር ይሄን አባትህ ከኋላ ጆሮ እንዳይዝ ያው መልእክቴ ብዬ ድረስ ማለት ነው። እንግዲህ ባለፈው የታገቱት ዛሬ ደግሞ ለመጠየቅ ሊሄዱ ነው። ይህም ያነሳሳችው ያው ቅን ልብ ያላት ማነች? ማን ነበረች? የኤላ ሚስት ማለት ነው አይደል? ለሚ ያው ለሚ ያው እሷን ያው መጣች። እነሱ ውስጣቸው ቢኖርም ይቺ ሸኳኳ ደግሞ በጣም ነው የምታስቀኝ። ልክ እንደ ሉሊት ማለት ነው። ኤልዱ ማለት ነው። ኤልዱ ሾኮካ ቀስ ብለሽ ደግሞ ውሸቷን እሱ ጋር አልሄድኩም አለች። የት ነበርሽ ስትባይ ኤላ ጋ አለች። ኤላ ጋ ደግሞ አልነበርሽም ስትባል ቤዛ እዛ ነበረች። አልነበርሽም ስትባል ምን አለች? እኔ ስገባ እሷ አልነበረችም አለች። ይሄ ነው መሸዋወድ፣ እዛው ማለት ነው። እሷ ሄደችን ናኦል ቤት ነው። ናኦል ደስ ብሎታል ያው ስለሄደች ስለጠየቀችው። ምክንያቱም አልጠበቅም፣ ማንም ቢሆን አይጠብቅም። ያ ሁሉም አግቶ ለሆነ ሰው ለመሸጥ ተደራድሮ ምናምን ጨርሶ ምንም ችግሩ ቢነግር እንጃ ማለት የሚያምን ሰው ካለ እኔ አላውቅም። እኔ በሆነ አላምንም እንዴ ከአረብ ተነጋግሮ የአረብ ሊሸጠኝ እንተው እንጂ ከዛስ የምንድነው ችግር? ተናገረ። ችግሩ በዚህ ለፈለገው ችግር አይሆንም። እንደምንም ብዬ ከዛም ወጣበት እንትን አመቻቻለሁ። ኦኬ ወጣን። ከወጣሁ በኋላ ምን ልሁን ብዬ ነው ተደብቄ እሱ ጋር ወይስ ለምን ለቀቀኝ እንደገና አግተኝ ማለት ነው? ኧረ ኤልዶ ያንቺውማ እየከፋ ነው። በዛ ላይ ደግሞ ዴቭ እያስደበርሽ ወንድምሽን። ከዛ የውሸትሽ ቅጽበት ልክ የለውም ማለት ነው። አይሽ እንደዚህ አይነት ሰዎች ናቸው በውስጥ ደፋር የሆኑ የሚያስደፍሩ ማለት ነው። ተይ እንጂ ተይ። ማመን በዚህ ልክ ማመን ከንቱ ነው። እኔ አንቺ ላይ ትንሽ እንትን ብሎኛል። ምንም ሊያሳዝንሽ ይችላል። እሱ ይበልሽ እንጂ በአይንሽ ያየሽው ነገር የለም፣ የሰማሽው ነገር የለም። እሱ የሰበከልሽ ነገር ነው። አንዱም አታውቂም። እንደገና መለሰሽ ይምረኛል ብለሽ በዛ ሁሉ እያሰረ ፊትሽ ላይ ከሌላ ሰዎች እየተነጋገረ ሊሸጥሽ፣ ከዛ መልሰሽ እሱን ይቅርታ ብለሽ ቤቱ መግባቱ ጥሩ አይደለም። እንደኔ ከሆነ ማለት ነው። አንቺ ያው መጨረሻ ደግሞ ከመጣች በኋላ ያው ውሸቷ እንደገና ድጋሚ ሌላ ውሸት እሱ ጋር ያው መሆኗን ሳትናገር ኤላ ጋ እንደነበረች ነው ተናገረችው። ከዚም ደግሞ ወንድሟ ምንም አላላትም። ያው ከዚህ በኋላ አስፈቅደሽኝ ውጪ ነው ያላት። ከዛ ምንም አላላትም። ይሄም ጥሩ ነው። አስፈቅደሽ ውጪ ደስ ይላል፣ ከፈቅደች ማለት ነው። ግን አንቺም ደግሞ ማነሽ ኤልዱ ማለት ነው። በተገኘው ሰው ሁሉም መንጠልጠል ጥሩ አይደለም። አሁን ኤላም ትፈልጊዋለሽ በነገራችን ላይ። ስለዚህ አሁን ይሄኛውም ናኦልም እንደዛው እና የቱ ልትይዥ ነው ወይኔ ጥያቄ። ተይ እንጂ ተይ። ጥሩ ሰው አልነበርሽ? አዎ ካንዳቸው እንትን ማለት ነው። ሌላ እና ዳይመንድ ያው ስራችሁ ምንድን ነው ያለው ነገር እኔ ራሱ ስራችሁ ምንድን ነው አልኳቸው። መንገድ ላይ እንደብሎ ማለት ነው። ሁሌ በዛ አካባቢ ነው የማይጠውል። ከዛ ላይ ደግሞ ሚስት ይፈልጋሉ ለማግኘት አይደል? ለማግባት ማለት ነው። ለማግባት ሚስት ይፈልጋሉ። ያውቃ እሱ ደግሞ የአዴ ካልሆነች ብሏል። እንደዚህ እስከ መንገድ እስከ መቼ የተቀመጠለች?
ስራችሁ ምንድን ነው ሲል የምር በጣም ነው የሳቁኝ። ስራችሁ ምንድን ነው? እኔም ፈለጉኝ። በቃ ስራቸው ጫካ አካባቢ ጥላ ያለው ቦታ መቀመጥ፣ ሌላ አስፋልት ላይ መቀመጥ። ይሄ ነው እኛ እንግዲህ ያው ሲሰራ ያየ ነው ማለት ነው። ስትሰሩ ሁለታችሁ እና ይህን ጥያቄ ተመችቶኛል። ስራችሁ ምንድን ነው የሚለው አዎ ይነገራል ማለት ነው። ሌላ ፍቅርን ያው አዲ ላይ ሁሌም እየበረተች ነው። ለምን እንደሆነ ባላቅም ያው ዴቭ ስለወሰደባቸው ነው። ቅል እንትን ነው ይሄ ያው ማለት ግልጽ ስለሆነ ነው ማለት ነው። ያው እሱ የፍቅር እሺ የማይላት ነገር የአዲ እሺ ይላታል። ስለዚህ ወዷታል ማለት ነው። ፍቅር ምንም ማለት አይቻልም። መልካም መቃጠል ነው ምንልሽ። ምንም ለማለያየት ሞክረሽ ነበረ ብዙ ጊዜ ግን አልተሳካልሽም። የተንኮል ሲሆን እኮ አይሳካም ታውቃላችሁ አይደል? አዎ አይሳካላችሁም። ደግሞ በሰው ፊት እንደዚህ የምትገር የፈለገው አሰሪ ሰራተኛ ምናምን 15 ቢኖርሽ ዝም በይ ቁጭ በይ ቁሚ፣ ከጉልበተሽ በታች ከጉልበተሽ እንደዚህ እንዴ ተይ እንደዚህ የናክርማ ፈላጭ ቆራጫቸውኝ። ደግሞ በጣም ያሳቀኝ የእናት ዋጋ ደውላ እዚህ ቤት ሰዎች ምንም አልተመቸኝም፣ እናቷ ደግሞ የሆነች ምንትን ነገር ነች። ምን ልበላችሁ የገባት በል አላቅም። ብር ስትላት ኔትወርኩ አይሰራም አለችው። እሱም በጣም አስቆኛል። ሰዎቹ ሁሉ ማየት እንትን አይሉም እንዲህ ከኔ ጋር አልሄዱም፣ ምንም አልተመቹኝም፣ ግን ብር ፈልጋለሁ አለቻት። ያለው ሌላው ነገር ትሰማለች፣ ብር ስትባል ደግሞ አትሰማም። ኔትወርኩ እንትን ይላል። እችኛው ደግሞ ደግሞ አልጠይቀችም። ምን ብላ ጠይቅ? እሺ በቃ ከኋላ ነገ እንገናኛለን አለች። እንደዚህ አንዳንድ ሰው ብር ሲባል አይሰማውም። አበደን አይሰማውም። ምንም ብትጮሁ ምን ኔትወርኩ ነው በቃ ከኋላ ደውልሻለሁ እሺ ብሎ ነው ላሽ የሚለው ማለት ነው። እና ዛሬ የፍቅር እናት በጣም አረካችኝ። አሁን ኔትወርኩ ይቆራረጣል ምናምን ነገር ያው ብር አይወድ ማለት ያው እንደዛ ነው አለችው። እንግዲህ እሷ ባለችው መሰረት ነው ያልኩኝና ግን ይሄን ብር ከተገኘ ለማን ልትሰጪ ነበር ነው የኔ ጥያቄ። ለማን ነው የምትሰጪው? ያው ትምህርት ቤት ይከፈልሻል ነው እንዴ? ወይስ የቤዛ ልትሰጫት ነው? እንደምን ብለሽ ከዚህ ቤት ውጪ ብለሽ እሷን አፍ ለማዘጋት እሷ ላይ ለመስጠት ነው? ምን አስቸኮለሽ? ለምን ፈለግሽው ብሩ? እንግዲህ ባለፈው ትምህርት ቤት እንደሚከፍልሽ ወንድምሽ ተናግሯል። እና አሁኑ ደግነቱ እናትሽም ያው ኔትወርክ ቢለት ነው ያው ብር ጊዜ አይሰራም። ብዙ ጊዜ ያው ብዙ ቦታ ነው አንዳንድ ቦታ በአብዛኛው አው ብር ስለ ብር ሲጠየቅ ኔትወርኩ እሱም ያውቃል መሰለኝ ያው እሺ አይልም ይዘጋል ማለት ነው። ሳይዘጋም ይቆራረጣል። በዛው ሰዱታይ አሪፍ ነው፣ ችግር የለውም። ሌላ ፍቅር የምትሄጅበትን ይሄ ተንኮል መንገድ በጣም በዛ ከፋና ብታቆሚ የተሻለ ነው ብዬ አስባለሁኝ። ያው ሌላው አሪፍ ነው። አዲ ያው ሰው አንደርታሚ ብዙ ማለት ነው። አሁን እቺ ቤዛ የምትባለው ታጠፋሻለች ወይ ቀድመሽ አንቺ መጥፈት አለብሽ ማለት ነው። ካልሆነ ነግሬሻለሁ ተጠቀሚበት። አሁን ቀድመሽ ሳታስብሽ ማጥፋት ነው። አንቺ ይሄንን አስመስልሽው ምናምን የሚልም አይጠፋም። አሁን ምንም ማድረግ አይቻልም። ሰው በሰራው ልክ ነው ማለት ነው። እሺ አዎ ሰምታችኋል። ሌላ ያው ስለ ዴቭ ምናምን ዴቭ ደግሞ ያው በራሱ አይመራም። ሁሌም ይሄ ነገር ያው ያስቀኛል። ያው በሰው አይመራም፣ በራሱ አይመራም። በተረፈ ሰላማችሁ ይብዛ። የዛሬው ይሄን ይመስላል። እናመሰግናለን። የሚቀጥለው ምን ይሆናል? ባይ ባይ።